ከመልእክቶችና ከሰዓት ወጃው ተመልሰን ተገናኝተናል። አሁን በቀጥታ የምናልፈው ሀገራዊና ዓለም አቀፋዊ ጉዳዮችን ወደምንመለከትበት ዜናዎቻችን ይሆናል። ሀገራዊ ጉዳዮችን አስቀድመን እንጀምራለን። ሰባተኛው ጠቅላላ ምርጫ ሰላማዊና ግልጽ በሆነ መንገድ መጠናቀቁን የኢትዮጵያ የሕግ ባለሙያዎች ሴቶች ማህበር አስታወቀ። ማህበሩ በምርጫው ወቅት የሴቶችን የፖለቲካ ተሳትፎና ደህንነት ለመገምገም ያከናወነውን ምልከታ መሰረት ያደረገ የመጀመሪያ ደረጃ ሪፖርቱን በትላንትናው ዕለት ይፋ አድርጓል። ለዚሁ የታዛቢነት ስራ በበጎ ፈቃደኝነት የተሰማሩ 60 ታዛቢዎችን በ9 ክልሎችና በድሬዳዋ ከተማ አስተዳደር በሚገኙ 136 የድምፅ መስጫ ጣቢያዎች ላይ ማሰማራቱን ማህበሩ ገልጿል። ታዛቢዎቹ ምልከታ ባደረጉባቸው በአብዛኞቹ ጣቢያዎች የምርጫ ሂደት ሰላማዊና ግልጽ ሆኖ መጠናቀቁን የጠቀሰው መግለጫው በጣቢያዎቹ የነበረው አጠቃላይ ሁኔታ ሁሉንም ያካተተና ስልታዊ የሆነ መዋቅራዊ ጥሰቶች ያልታዩበት መሆኑን አረጋግጧል። በተለይም በሂደቱ የሴቶች ሁለንተናዊ ተሳትፎ በግልጽ የታየበት መሆኑንና ነፍሰ ጡር እናቶች፣ የሚያጠቡ ሴቶች፣ አረጋውያን እንዲሁም አካል ጉዳተኞች ቅድሚያ ተሰጥቷቸው ድምፅ እንዲሰጡ መደረጉን ማህበሩ ለአብነት አንስቷል። የኢትዮጵያ ሕዝብ መሪዎቹን ለመምረጥ ያሳየው ተነሳሽነት የሚደነቅ መሆኑን የጠቀሰው ማህበሩ ከምርጫ በኋላ ያለውን ሁኔታ መከታተሉን በመቀጠል ሙሉ ትንተናን ያካተተ የመጨረሻ ሪፖርቱን ወደፊት ይፋ እንደሚያደርግም አስታውቋል። በጣሊያን ሀገር በአንድ ቤተሰብ እጅ ለበርካታ አስርት ዓመታት ተጠብቀው የቆዩ ታሪካዊና ቅዱሳን የኢትዮጵያ መስቀሎች በይፋ ወደ ሀገራቸው ተመለሱ። የቅርስ አስመላሽ ኮሚቴውና በሮም የሚገኘው የኢትዮጵያ ኤምባሲ ባወጡት መግለጫ መሰረት እነዚህ ውድ የሃይማኖትና የታሪክ ቅርሶች በሮም ነዋሪ በሆኑት ሎሬንዞ ቦሲ በተባሉ የጣሊያን ዜጋና በቤተሰባቸው እጅ ለረጅም ዓመታት በክብር ተጠብቀው የቆዩ ናቸው። ቅርሶቹን በይፋ ለኢትዮጵያ መንግስት የማስረከብ ስነስርዓት በሮም በሚገኘው የኢትዮጵያ ኤምባሲ ተካሂዷል። በጣሊያን የኢትዮጵያ ባለሙሉ ስልጣን አምባሳደር ደሚቱ ሀምቢሳ ቅርሶቹ በሰላም ተጠብቀው ለሀገራቸው እንዲበቁ ላደረጉት ለሎሬንዞ ቦሲና ለስራ ባልደረቦቻቸው ታላቅ ምስጋና አቅርበዋል። በዚሁ የቅርሶች ርክክብ ስነ ስርዓት ላይ በጣሊያን የሚገኙ የሃይማኖት ተቋማት ተወካዮችና በሮም የሚኖሩ ኢትዮጵያን ዲያስፖራ ማህበረሰብ መሪዎች የተገኙ ሲሆን ቅርሶቹ ወደ ትውልድ ሀገራቸው በመመለሳቸው የተሰማቸውን ደስታ ገልጸው ሂደቱን ላቀላጠፉ አካላት በሙሉ ምስጋናን አቅርበዋል። ይህም የታሪካዊ ቅርሶች መመለስ ኢትዮጵያ በውጭ ሀገራት የሚገኙ ውድ የታሪክና የባህል ቅርሶቿን ወደ ሀገር ውስጥ ለመመለስ ለምታደርገው ቀጣይነት ያለው ጥረት ትልቅ ስኬት መሆኑን ገልጸዋል። በተጨማሪም ቅርሶችን ከመጠበቅና ታሪካዊ ፍትህን ከማስፈን አንጻር እያደገ የመጣውን ዓለም አቀፋዊ ትብብር የሚያሳይ እንደሆነም ኤምባሲው ገልጿል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደመጥን። አሁን ወደ ውጭ ዜናዎች እናልፋለን። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ የሱዳን ጦርነት ወደ ውክልናዊ ቁመና መሸጋገሩን ከውጭ ያሉ አካላት ሰላምን ለማስፈን የሚደረገውን ጥረት እያወሳሰቡት መሆኑን ተናገሩ። ለሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ንግግር ያደረጉት ሮቢዮ በውጭ ኃይል መካከል ያለው ልዩነት ግጭቱን ለማቆም የሚደረገውን ጥረት ይበልጥ አስቸጋሪ አድርጎታል ነው ሲሉ የተደመጡት። ጦርነቱ ተፈካካሪ የሆኑ የውጭ ፍላጎቶች የቀረጹት የውጊያ ሜዳ ሲሉ የገለጹት ሚኒስትሩ ዲፕሎማሲያዊ እድገቶች አሁንም ፈታኝ ሆነው መቀጠላቸውን አክለዋል። ማርክ ሮቢዮ እንደተናገሩት ከሆነ የሰብአዊ መብቶች ንግግሮች ትኩረት ያደረጉት በሁለቱም ወገኖች ቁጥጥር ስር ባሉ አካባቢዎች የሰብአዊ ረድኤት ማከፋፈያ ጣቢያዎች ማቋቋም ላይ እንደሆነም አብራርተዋል። ስምምነቶችን ተግባራዊ ለማድረግ በተደጋጋሚ በተከሰቱ ውድቀቶች ላይ ያላቸውን ቅሬታ የገለጹት ሚኒስትሩ ስምምነቶች ላይ በተደጋጋሚ ቢደርስም በወጥነት ግን ተግባራዊ አይደረጉም ብለዋል።
የሱዳን ጦርነት 4ኛ ዓመቱን ያስቆጠረ ሲሆን በመላ ሀገሪቱ ከፍተኛ ውድመትን በማስከተል የህዝቡን ስቃይ ይበልጥ አባብሶታል። እንደ አንዳንድ ዘገባዎች ከሆነ ጦርነቱ ወደ 200 ሺህ የሚጠጉ ሰዎችን ለህልፈት የዳረገ ሲሆን ከ11 ሚሊዮን በላይ የሚሆኑትን ደግሞ አፈናቅሏል። በርካታ አካባቢዎች ወደ ረሃብ የተገፉ ሲሆን የረድኤት ድርጅቶች በጦርነት ለተጠመዱ በሚሊዮኖች ለሚቆጠሩ ወገኖች ለመድረስ ፈተና ገጥሟቸዋል ነው የተባለው ሲል የዘገበው ቢቢሲ ነው። በመጨረሻም የአሜሪካን የተወካዮች ምክር ቤት አባላት በኢራን ላይ ጦርነት የማካሄድ ስልጣናቸውን የሚገድብ ውሳኔ በዶናልድ ትራምፕ ላይ ማሳለፋቸውን ፕሬዝዳንቱን አስቆጥተዋል። ፕሬዝዳንቱ ከኢራን ጋር የሚደረገውን ጦርነት ለማብቃት የሚያስችላቸውን ድርድር ከመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ ሕዝብ ተወካዮች ምክር ቤት ጦርነቱን በማካሄድ ስልጣናቸው ላይ ገደብ መጣሉን አገር ወዳድነት አይደለም ሲሉ ፕሬዚዳንት ዶናልድ ትራምፕ ተችተዋል። ፕሬዚዳንትነት ትራምፕ በትሩዝ የማኅበራዊ ሚዲያ ገጻቸው ላይ ውሳኔውን በተመለከተ ባሰፈሩት ጽሑፍ ተቀናቃኞቻቸው ዲሞክራቶችና እንዲሁም ደግሞ እነሱን ደግፈው ድምፅ የሰጡ የፓርቲያቸው ሪፐብሊካን የምክር ቤት አባላትን ወቅሰዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገውን ጦርነት ለማብቃት በመጨረሻም ድርድር መካከል ላይ እያለሁ 4 የሪፐብሊካንና ሁሉም የዲሞክራቲክ ፓርቲ አባላት የምክር ቤት እንደራሴዎች ጦርነት የማካሄድ ስልጣንን የሚገድብ ትርጉም የለሽ ውሳኔ አሳልፈዋል ሲሉም ወቅሰዋል። ድርድሩ ከምንም ደረጃ ላይ እንዳለ እያወቁ እንዴት እንዲህ ያለ ከአርበኝነት የራቀ ውሳኔ ይሰጣሉ ሲሉ በተወካዮች ምክር ቤት አባላቱ ውሳኔ ደስተኛ ለመሆናቸውንም ገልጿል። ከዚህ ቀደም ብዙም ባልታየ ሁኔታ የአሜሪካ ምክር ቤት ባለፈው ረቡዕ ዕለት የዲሞክራቲክ ፓርቲ አባላት ያቀረቡትን ፕሬዚዳንት ትራምፕ በኢራን ላይ የሚካሄዱትን ጦርነት የሚገድብ የውሳኔ ሀሳብ በመደገፍ ድምፅ ሰጥተዋል። ይህ ውሳኔ በምክር ቤቱ ውስጥ ካሉ ዲሞክራቶች የ211 አባላት ድጋፍ ያገኘ ሲሆን 4 የትራምፕ ፓርቲ አባላትም ደግፈውት በ215 ለ208 በሆነ የድምፅ ብልጫ ተቀባይነት ነው ያገኘው። የኢራን ጦርነት ከተጀመረ በኋላ የትራምፕን ጦርነት የማካሄድ ስልጣን ለመገደብ በተደጋጋሚ ድምፅ ቢሰጥም ተቀባይነት ሳያገኝ ቀርቶ ነበር። አሁን ግን አብዛኛው ሪፐብሊካኖች ውሳኔውን ቢቃወሙትም በአብላጫ ድምፅ ማሳለፉም ታውቋል። ሀገራዊና ዓለም አቀፋዊ ጉዳዮችን በዜናዎቻችን ስናስደምጣችሁ ቆይታ አድረገና ባላችሁበት ሆናችሁ ፈጣን የትራንስፖርት አማራጭ ቢያስፈልጋችሁ በ8294 ፈጣን የትራንስፖርት አማራጭን ማግኘት ትችላላችሁ። በእጅ ስልኩ ላይ የራይድን አፕሊኬሽን በማውረድ ባሉበት ሆነው 8294 ራይድ ብለው ይደውሉ። ባሉበት ቦታ ፈጣን የትራንስፖርት አማራጭን ያገኛሉ። እያላቱ የሚገኘው በሚሊዮኖች ምርጫ ተወዳጅ የሆነውን ራይድ 8294 ለፈጣን የትራንስፖርት አማራጭ ቀርቦሎታል። ከልብ አድርገን እናመሰግናለን። የዚህ ሰዓት አጋራችን ነው። ሌላኛው አጋራችን ደግሞ እናት ባንክ ነው። እናት ባንክ ዘርፈ ብዙ አገልግሎቶችን እንደሚሰጥ ይታወቃል። ከነዛ መካከል የውጭ ምንዛሪ አገልግሎት አንዱ ነው። ከውጭ የተላከ አደራ በእምነት የሚደርስበት ቦታ ከተባለ እናት ባንክ አንዱ ነው። በውጭ ሀገር ከሚኖሩ ቤተሰብ፣ ወዳጅ ዘመዶቹ የተላከለትን ገንዘብ እንዲሁም በእጆ የሚገኘውን የውጭ ሀገር ገንዘብ በፍጥነት ደህንነቱ ተጠብቆ በእናት ባንክ በኩል ይቀበሉ፣ ይመንዝሩ ይሉታል። በፈጣን አስተማማኝና ዕለታዊ የውጭ ምንዛሬ ተመን አገልግሎታችን ገንዘቡን ላሰቡት ዓላማ ይደርሳል የሚሉት ሁሌም ልናገለግሎ ዝግጁ ሆነን እንጠብቆታለን። በአዲስ አበባና በክልሎች ወደ ቀረቡት የባንካችን ቅርንጫፎች ጎራ ይበሉ የሚላችሁ እናት ባንክ ማን እንደ እናት ይህንን ሰዓት በአጋርነት ከኛ ጋር አብሮን እየሰራ ያለ ተቋም ነው። አጋራችን ስለሆነ እጅግ አድርገን እናመሰግናለን። የራይድ ትራንስፖርትንና የእናት ባንክን የአጋርነት መልእክት ሰምተን ተመልሰን እንገናኝ። አድማጮች ተመልሰን ተገናኝተናል። አሁን የሰዓቱን የሀገር ውስጥና የባህር ማዶ ዜናዎችን ወደ እናንተ የምናደርስ ይሆናል። በቅድሚያ የሀገር ውስጥ ዜናዎችን ወደ እናንተ እናደርሳለን።
በኢትዮጵያ ከ20 እስከ 30 ሺህ የሚሆኑ ወላድ እናቶች በወሊድ ፌስቱላ ህመም ተጠቂ ሆነው በማህበረሰቡ ዘንድ ባለው የግንዛቤ እጥረት ምክንያት በየቤታቸው ተደብቀው እንደሚገኙ ተገለጸ። የማህፀን ጽንስና የፌስቱላ ስፔሻሊስት ሰርጅን የሆኑት ዶክተር ቢኒያም ሲራክ ለትርታ እንደተናገሩት እነዚህ እናቶች ከተለያዩ ማህበራዊና ስነ ልቦናዊ ጫናዎች ጋር ተያይዞ ሕክምና ሳያገኙ በየቤታቸው ለመሸሸግ ተገደዋል ነው የተባለው። ህመሙ የሚያስከትለው አካላዊ ስቃይ ባለፉ እናቶች ላይ የሚያደርሰው መገለልና የስነ ልቦና ቀውስ ወደ ሕክምና ተቋማት እንዳይመጡ ትልቅ መሰናክል ሆኖባቸዋልም ብለዋል። በዓለም አቀፍ ደረጃ ወደ 2 ሚሊዮን የሚጠጉ እናቶች የፊስቱላ ህመም ተጠቂ መሆናቸው በጥናት የተረጋገጠ ሲሆን በሀገራችን ኢትዮጵያ ደግሞ በየዓመቱ ከ9 ሺህ የሚልቁ እናቶች ለአዲስ ህመም እንደሚጋለጡ ባለሙያው አስታውቀዋል። በአጠቃላይ በኢትዮጵያ ከ15 እስከ 49 በሚደርስ የዕድሜ ክልል ውስጥ የሚገኙ ወላድ እናቶች በወሊድ ምክንያት ለሚመጣው የፊስቱላ ህመም ተጠቂ እንደሚሆኑም ተገልጿል። በማህበረሰቡ ዘንድ ያለው ግንዛቤ አናሳ መሆን እናቶች በወቅቱ ወደ ሕክምና ተቋማት መጥተው መፍትሄ እንዳያገኙ ትልቅ ማነቆ እየሆነ መምጣቱን ባለሙያዎች ያስረዳሉ። ችግሩን ለመቅረፍ የማህበረሰቡን ግንዛቤ ማሳደግና የሕክምና አገልግሎት ተደራሽነትን ማስፋፋት እንደሚገባ ተመላክቷል ሲል የዘገበው ባልደረባችን አበበ ተገኘ ነው። ሰባተኛው የኢትዮጵያ ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊ፣ አሳታፊና የሀገሪቱ አሸናፊነትን ያበሰረ መሆኑን የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። ምክር ቤቱ ይህንን የገለጸው ትናንት ባካሄደው አስቸኳይ ስብሰባና ባወጣው የአቋም መግለጫ ላይ ነው። የጋራ ምክር ቤቱ ጸሐፊ ታሪኩ ድንበሩ የአቋም መግለጫውን ባቀረቡበት ወቅት እንደተናገሩት ከሆነ የዘንድሮ ምርጫ ከቅድመ ዝግጅት ምዕራፍ ጀምሮ እጅግ የተሻለ ሂደት የታየበት ነበርም ብለዋል። ሂደቱም ሙሉ በሙሉ ሰላማዊና ሕዝቡ በነጻነት ድምፅ የሰጠበት መሆኑን ገልጸዋል። በተለይም በድምፅ መስጫው ዕለት መላው የክልሉ ሕዝብ ከማለዳ ጀምሮ እስከ እኩለ ሌሊት ድረስ በትዕግስት ተሰልፎ ድምፁን በመስጠት ያሳየው ጽናትና ቁርጠኝነት በእጅጉ የሚደነቅ ነው ብለዋል። ምክር ቤቱ በአቋም መግለጫው ኢትዮጵያውያን ከዲሞክራሲያዊ ስርዓት ውጭ የስልጣን ባለቤት መሆን እንደማይቻል በተግባር ያሳዩበት ምርጫ ነውም ብሎታል። በመጨረሻም በኦሮሚያ ክልል ምርጫው በስኬትና በሰላም እንዲጠናቀቅ የበኩላቸውን አስተዋጽኦ ላበረከቱ ዜጎች፣ ለጸጥታ አካላት፣ ለተፎካካሪ የፖለቲካ ፓርቲዎች እንዲሁም ለሲቪክ ማህበራትና ለምርጫ አስፈጻሚዎች ምክር ቤቱ ምስጋናውን አቅርበዋል። አድማጮች በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም ወደ እናንተ በመቅረብ ላይ የሚገኘውን የትርታ ቁርስ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንን እያደመጣችሁ ትገኛላችሁ። ቀደም ሲል ከሀገር ውስጥ ያዘጋጀናቸውን ዜናዎቻችንን አስደመጥናችሁ። አሁን ደግሞ ከዓለም አቀፍ ያገኘናቸውን ዜናዎቻችንን በማስከተል ወደ እናንተ እናቀርባለን። እንቀጥላለን። የአያቶላ አሊ ካሚኒ የቀብር ስነስርዓት ከ4 ወራት በኋላ በሰኔ ወር ሊፈጸም መሆኑ ተሰምቷል። በመካከለኛው ምስራቅ ታሪክ ታይቶ የማይታወቅና እጅግ ግዙፍ የተባለለት የሽኝት ፕሮግራም ይፋ ሆኗል። ባለፈው የካቲት 21 ቀን 2018 ዓ.ም በቴህራን በሚገኘው መኖሪያቸው ቢሮአቸው ላይ በተሰነዘረ የጋራ የአሜሪካና የእስራኤል የአየር ጥቃት ከቤተሰቦቻቸው ጋር የተገደሉት የ86 ዓመቱ የኢራን የበላይ መሪ አያቶላ አሊ ኻሜኒ ከናፈቁት የመጨረሻ ምኞታቸው ጋር በተያያዘ በማሽሃድ በሚገኘው ታዋቂው የኢማም ረዛ መቅደስ አጠገብ ሊቀበሩ መሆኑ ተረጋግጧል። የኢራን አብዮታዊ ጠባቂ ጦር እንዳስታወቀው ታላቁ የቀብር ስነስርዓት በሰኔ 14 ቀን አካባቢ የሚጀምር ሲሆን ለ3 ቀናት የሚቆይና በሚሊዮን የሚቆጠር ኢራናውያን የሚሳተፉበት ሀገር አቀፍ የሽኝት ሰልፍ በቴሄራን፣ በቆምና በማሽሃድ ከተሞች ላይ ይካሄዳልም ተብሏል።
የኢራን አብዮታዊ ጠባቂ ጦር ኢአርጂሲ እንዳስታወቀው የታላቁ የቀብር ስነ ስርዓት በሰኔ 14 ቀን ወይም ጁን 21 አካባቢ የሚጀምር ሲሆን ለ3 ቀናት የሚቆይና በሚሊዮኖች የሚቆጠሩ ኢራናውያን የሚካፈሉበት እንደሆነ ቢገለጽም ከዚህ ጋር ተያይዞ ሌሎች ስነ ስርዓቶችና ሂደቶችን በቀጣይ ይፋ ይደረጋሉ ሲል ጦሩ አስታውቋል። የሀገሪቱ ባለስልጣናት እንደገለጹት ከሆነ በዚህ ታሪካዊ የቀብር ስነ ስርዓት ላይ ከ20 ሚሊዮን በላይ ህዝብ ሊታደም ይችላል ተብሎ የሚጠበቅ ሲሆን ይህም በሰው ልጅ ዘመናዊ ታሪክ ውስጥ ትልቁ ህዝባዊ ስብሰባ ያደርጓል የሚል ቅድመ ግምትም ተሰጥቷል። ይህ አስገራሚ የህዝብ ቁጥርም እንደ አውሮፓውያን አቆጣጠር በ1989 የተከናወነውንና 10 ሚሊዮን ህዝብ የተገኘበትን የቀድሞውን መሪ የአያቶላ ሩሃላ ሆሜኒን የቀብር ስነ ስርዓት በእጅጉ የሚበልጥ ሊሆን እንደሚችልም ቅድመ ግምት ተሰጥቶታል። በመጨረሻም በእስራኤልና በሂዝቦላህ መካከል የተኩስ አቁም ስምምነት ለማድረግ ከጫፍ ደርሰው የነበረ ቢሆንም አሁን ላይ ሂዝቦላህ የሊባኖስ የእስራኤልን የተኩስ አቁም ስምምነት ውድቅ ማድረጉ ነው የተሰማው። በሊባኖስ የሚንቀሳቀሰው ታጣቂ ቡድን ሂዝቦላህ እስራኤልና የሊባኖስ መንግስት በአሜሪካ አጋዥነት የደረሱበትን አዲስ የተኩስ አቁም ስምምነት በጥብቅ መቃወሙን ገልጸዋል። የቡድኑ መሪ ናኢም ቃሲም በሰጡት መግለጫ የተደረገው ድርድር ትርጉም የሌለውና ለሊባኖስ ሕዝብ ውርደት ነው ብለውታል። ስምምነቱ ሂዝቦላህ ከደቡባዊ ሊባኖስ ተዋጊዎቹን እንዲያስወጣ የሚጠይቅ በመሆኑ ይህ ውሳኔ ሰላም ሳይሆን ለእስራኤል እጅ መስጠት ነው ሲሉም ኮንነውታል። ይህ በእንዲህ እንዳለ የተኩስ አቁም ስምምነቱ ይፋ በተደረገበት በዚህ ዕለት በደቡባዊ ሊባኖስ የእስራኤል የአየር ድብደባ የቀጠለ ሲሆን በትንሹ 6 ሰዎች መገደላቸውም ተነግሯል። በተመሳሳይ በሊባኖስ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ይፋ ባደረገው መግለጫ በአካባቢው በደረሰ የሞርታር ጥቃት የአንድ ሰርቢያዊ ሰላም አስከባሪ ወታደር ሕይወት ማለፉን አረጋግጧል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩላቸው የሄዝቦላህን የሽብር መሰረቶች ሙሉ በሙሉ እስከሚያፈራርሱ ድረስ በሊባኖስ ምድር የሚያደርጉትን ወታደራዊ ዘመቻ ለጊዜው እንደሚቀጥሉም አስታውቀዋል። እስካሁን ባለው መረጃም በዚህ የሁለቱ ወገኖች አስከፊ ጦርነት ምክንያት በሊባኖስ ከ3500 በላይ ሰዎች የተገደሉ ሲሆን ከ1 ሚሊዮን በላይ የሚሆኑት ደግሞ ከቀያቸው ተፈናቅለዋል ሲል ቢቢሲ ዘግቧል። አድማጮች በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም ወደ እናንተ በመድረስ ላይ የሚገኘው የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት።